ይሄ በዓለም ላይ ተደርጎ የሁለተኛው ዓለም ጦርነት አሸባሪ የነበሩት የገደሉት ይሄን ሁሉ ወንጀል የፈጸሙትንም እንደዛ ነው የተደረጉት በአሜሪካና ያው የአሜሪካ መንግስት ነው ለፍርድ ያቀረባቸው የጀርመን መንግስትም በኋላ ከተደራጀ በኋላ ይሄን ፈጽሟል የእንትኑ ፍርድ ቤት የኑርንበርጉ ፍርድ ቤት እና አሁን ይሄን ሁሉ ብር የዘረፈ ቲፒኤልኤፍ ይሄን ሁሉ ወንጀል የሰራ የትግራይ እናት ተርባለች በሚል እኔ አልኩ እንግዲህ አዶናይ የእርዳታ ስራ ሰራለው እያለ ነው የራሱ ያረረበት ለምን የሰው ያማስላል 4 የወላይታ ልጆችን እየቀለበ ነው ብለዋል የወላይታ ልጆችን ከሚቀልብ የራሱን ዘመዶች ለምን ሄዶ አይረዳቸውም ለምሳሌ እዚህ ከተማ ውስጥ ወጣቱን ለመያዝ በእዩ ጭፋ በኩል የደቡብ ወጣቶችን እዛ ውስጥ የሰገሰጋቸው ይዘው አመጽ ለማስነሳት ነው እንጂ አሁን እግዚአብሔር ያሳየ እውነት እንደሚሉት የትግራይ እናት ተራበች እንደሚሉት ይሄ ሁሉ አዶናይ የሚባለው ከዚች ከማንኖ ስሟ የጠንቋያዋ ልጅ ጋራ ሲዳራ ፓርቲ ሲያረግ ሴክስ ሲያረግ ሲያሳይ ይሄ ሁሉ ድሪያ በየቀኑ የፖስተ ሬስቶራንት ሲጋብዛት ሲዳሩ ሲሳረሩ ያሳዩናል ውድ ሆቴል ውስጥ እየገቡ በጣም 5 ስታር ሆቴል ውስጥ እየተዝናኑ ያያየን ነው እኮ እኔ ያረጉትን ነው እየነገርኩ ያለሁት እነሱ የሰሩትን ነው ዴይሊ ፖስታሉ ስለ ስሪያቸው ስለ ድሪያቸው ነው የሚያሳዩ ይሄ መሀይም 5 ስታር ሆቴል ቡክ አርጎ ሴትዮዋን ራት ጋበዝኳት እያለ የአበባ ጉንጉን ነው የሚሰጣት አስቧል አበባ ነው የሚሰጣት እናቱ ግን የተባለችው እውነት ከሆነ ያቺ የፖለቲካ ራብተኛዋ ደግሞ እግሯ 50 ሽልንክ የሚያስገባ ገላዋን ከታጠበች ስንት ዓመት የሞላት አሮጊት ጎትቶ አምጥተው እነሱ ደግሞ አጠገባቸው ቁጭ ብሎ ያለቅሳሉ ገብቷል ይሄንን ፖለቲካ ማዶና ሰርተዋለች ይሄን ፖለቲካ ማይክል ጃክሰን ሰርተዋል ምክንያቱም ኮሚኒስትን አንኮታክቶ ገደል ለማስገባት ካፒታሊስቱ አሜሪካን ካፒታሊስቱ እንግሊዝ ይሄንን ሲስተም ተጠቅሞ የአማራን ምዝ በዛው በኩል ተበቅሎ ኮሚኒስትን አጠፋው ሰበብ እንደገና የአልባንያን ኮሚኒስት አብዮታዊ ዲሞክራሲ የሚሉትን አምጥቶ አስቀምጦ ይሄን ዓላማት ይሄን ሁሉ ስቃይ ይሄን ሰቆቃ አይተናል አሁን ግን ጊዜው የኢንፎርሜሽን ነው ማንንም መሸወድ አይችልም ማንንም የተራበች እናት ካለ መጀመሪያ የእናትን ገበና ሸፍን መጀመሪያ የሷን ጠኔ አብርድ ሴት ላይ ከምትንጠለጠል መጀመሪያ የሷን ጠኔ አብርድ ወንድ ለወንድ ከምትሳረር መጀመሪያ የሷን ጠኔ አብርድ ቲክቶክ አዋርድ ይያልክ ከምትዳራ እናት መጀመሪያ ጭቅቅቷን እጠብላት ጠኔዋን አብርድላት እየመጣኛ ላይ አትጩህብን አንዱ የሆሊውድ ስታር ነኝ ብሎ እንደ ሆሊውድ አዋርድ ያዘጋጀ ይዳራብናል ሌላው ደግሞ የሞተች አሮጊት አምጥቶ ያለቅስብናል ይሄ ደግሞ ተዋህዶ ውስጥ የመሸገው አሁን ይሄ እንትና ማን ነው ሄኖክ የሚባለው ሰውዬ ፎቶ ልከላለው በውስጥ በኩል ከካቶሊኮች ጋር ነው የሚሰራው ይሄ ሁሉ ዓለም ላይ የኦርቶዶክስ ተዋህዶ አማራው እየታረደ ምንድነው ምን ብሎ ነው የመጣው ፕሮግራሙን አሁን አላቀውም ረስቻለሁ እሱን ይዘው የመጣው በካቶሊኮችም እርዳታ ነው ገብቷል ፎቶ አለ ማየት ይቻላል ራሱ ሄዶ ከካቶሊኮች ጋር ዲል ሲያደርግ ይሄ ሰውዬ ሻቢያ ነው ሄኖክ ኦርቶዶክስ አይደለም ሄኖክ ይቅርታ አድርግልኝ እንጂ ከወንዶች ጋር እንደሚሳሳም ፎቶ አለኝ ግን ኦርቶዶክስ ያ ነፈስ ይከተለዋል በተለይ አማራ ኢትዮጵያ የሚባሉ ደንቆሮ አጋልጨው አሁን የኛን ሞት ሊደብቅ ነው ሻቢያ እኮ ነው ኤርትራዊ ነው ሰላይ ነው እያላገጠበት ነው የሚበላው ምግብ የሚገባበት የሚተኛበት አልጋ ብታዩ የሚዳራቸው ሴቶችን ማምጣት ይችላልው ቀጥይ ይሄውለ ዋናው ነጥቡ ምን መሰለ ይሄ ሁሉ ድራማ አዲስ አበባ ይብዛም ይነስም የመንግስት መቀመጫ ከተማ ናት ብዙ የውጭ ድርጅቶች መቀመጫ ናት ስለዚህ እነኚህ ነጭ ለብሰው ጧፍ ለክሶ የሚወጡት ሁሉ የሄኖክ ኃይሌን የማደንዘዣ መርፌ ተወጉ ናቸው ትናንትም ስነግር ነበር በሙሉ ሃይማኖተኞች አይደሉም ዘራቸውን ብታጠኝ ኦነጋውያንና ይሄው የትግሬ ዘር ያለባቸው እጅግ አደገኛ እዛው ተፈልፍለው አድገው ከናዮቶቻቸው አማራ ወደ ስልጣን እንዳይመጣ የአማራ ኦርቶዶክስ ችግር እንዳይታይ ዓለም እንዳያየው ነው የሚገርምሽ ደግሞ ፕሮቴስታንቶች ናቸው ያዘጋጁት ካቶሊኮች በጀት መድበው ያ ማለት ኦርቶዶክስን የማጥፋት አባዚያቸው ነው ቤተክርስቲያኑን ትግሬ ይዞታል ማቲያስ
ጌታቸው አሰፋ ያስቀመጠው ነው። አየሽ፣ በየቦታው እነሱ ተናበው እየሰሩ ነው። አማራው ግን ኦሮሞ ሊገባው አልቻለም። ቀጥይ። አዎ ከነስሙ አእላፋት ዝማሬ ነው የሚባለው። አሁን ኢትዮጵያ ውስጥ አእላፋት ዝማሬ ነው ወይስ የረሃብ ጩኸት፣ የስደት ጩኸት፣ የመፈናቀል፣ የመገፋት፣ የመታረድ ጩኸት ነው የሚሰማው? ልብ በል እህታችን፣ ምን አባቱ አገባን? የአላፍ ዝማሬ ለእግዚአብሔር ተዘመረ አልተዘመረ ምን አገባን? አልፋና ኦሜጋ አምላክ ነው። እዚያ ያሉ ራሱ የቀጠራቸው አሸብሻቢዎች ያሉት እግዚአብሔርን 24 ሰዓት የሚያገለግሉ መንበሩን የሚሸከሟሉ። አላፍ ዝማሬ የሚሉት እኮ ይሄ ሰው የሚባል በአሜባ ተቅማጥ የሚሞት ውዳቂ ኦርቶዶክስ ነኝ የሚል ውሸት ነው፣ ፖለቲካ ነው። የምን አባት አላፍ ዝማሬ ነው? በኢትዮጵያ ውስጥ ኦሮሞ ተርቦ፣ ትግሬው ተርቦ፣ አማራው ተርቦ፣ ደቡቡ ተርቦ እየተባለ ወደ ቴክኖሎጂ እንዳንገባ የሚያደርገን ይኸው አላፍ ዝማሬ የሚሉት ነጭ ለባሽ አለሌ መልኳን አሳምራ ላይ የሻትም ጡቷን እኮ የሚጠባላት ናት። ገብቶሻል? ሄኖክ ኃይሌ አሁን ጎኑ ያለችው ጡቷን የሚጠባታል። ቪዲዮ አለኝ፣ ሰው ቀርጿቸው ማለት ነው። ቀሚሷን ዝቅ ከፍ አድርጎ እንዲያርጉ ይጠባል፣ መቀመጫዋን ደገፍ አድርጎ። ይሄ እኮ ነው ሄኖክ ኃይሌ። እኔ ነካሁት ደግሞ ታያላችሁ። እኔ የአቡነ ሐራ እያለ አፈር ይዞ ሲመጣ አባርሬያለሁ። ህዝቡ ሆ ብሎብኛል። ሄኖክ ኃይሌ የተባለውን ደግሞ አመቱ ኖኛል። አጥንቼ ደርሼበት አጋልጫለሁ። ተዋርዶ ታያላችሁ። የእስራኤል አምላክ የሚባለው እስራኤል ማለት ባይዘው ይችን እዚያ እስራኤል ማለት የእግዚአብሔር ልጆችን እስራኤል ነው የሚባሉ የእግዚአብሔር ሰዎች ወይም እግዚአብሔር የሰዎች አምላክ የተባለው ኃያል እግዚአብሔር ታያላችሁ። አዋርዶ አንኮታኩቶ ወሸላው ተይዞ እንደ ሄኖክ ያኛው ጋዜጠኛ እንደሚባለው ቂጡን ተሰረረ ተብሎ እንደማይመጣ ከምላስ የጸጉር ዝም ብላችሁ ታያላችሁ። እኔ በጥናት ነው የምተች ሰው ዝም ብዬ አልነካም። የነካው ሰው በፍጥነት ታዩታላችሁ። እኔ ዝም ብዬ ሰው ስም አላጠፋም። በጣም ጄኒውን ሰው ነኝ። ልጁን ተከታትቼ ዘሩን ምኑን አጥንቼ ለምን እዚያ እንደመጣ ዳንኤል ክብረት እኮ ወንድሜ መልአክ ነበር እኮ ለኢትዮጵያ ሕዝብ በተለይ ለአማራውና ለኦሮሞ መልአክ ነበር። ለትግሬው ዛሬ እኮ እሾክ ነው፣ ወጊ ነው፣ ገዳይ ነው። ሄኖክ የሚባለው ይሄ መልኩን እያሳመረ 6 ልጃገረድ የሚደፍር ነው። ማታ ላይ ውስኪ ጠጥቶ ጠንብቶ አዝለውት እንደ ዲያፍሮ አልጋ ላይ የሚወጣ ነው። እነግርሃለሁ። ማንን ነው የምታታል? ሻዕቢያ ነው፣ ወያኔ ነው፣ ኢትዮጵያዊ ማለት ነው። እዚህ ያደገ ነው። ሌባ ነው። የአማራን ግድያ ኦርቶዶክስን ከመታሽው አማራ ይጠፋላ። አማራን ስጠፊ ኦርቶዶክስ ይጠፋል። ሁለቱም የተያያዘ ነው። ምክንያቱም አማራን ኦርቶዶክስ የሚያመልከው 99% አማራ ነው። ስለዚህ ኦርቶዶክስ ስትመቸው አማራን እያጠፋሽው ነው። አማራ ስታጠፊ ኦርቶዶክስ ነው የምታጠፊ። እኔ ምቀኛ ማመተኛም አይደለሁም ማይ ፍሬንድ። እኔ ሀቅ ነው የምናገረው። አልአፍ ዝማሬ አሁን ለምሳሌ ማህበረ ቅዱሳን የሚባል ምንድን ነው? የትግሬ ወንበዴ ድርጅት ነው መፍረስ ያለበት። ወደ ስልጣን ብመጣ እኔ በ24 ሰዓት ሰብስቤ ነበር የማቃጥለው መሪው ሁሉ። የአማራ ኢሊቶችን የተማሩ ሰዎችን በሱሪያቸው ቁጭ ብለው እንዲሸኑ ሴት ያደረጉ ናቸው። ለመብታቸው እንዳይነሱ በቃ ይቺ ዓለም ለእናንተ ምንም አይደለችም ተብሎ አንድ እኮ ዶክተር አንዷለም የሚባል ሳይንቲስት እኮ ሲሞት ቅዘናም ኦርቶዶክስ ምናምን እዚያ ማህበረ ቅዱሳን ቅዘናም ስለሆነ ነው። አንድ ትግሬ ግን ቢገደል ኖሮ ያ ሁሉ ትግሬ ይንቀሳቀስ ነበር። ሳይንቲስት ሲሞት ግን ማንም አልተነሳም። ይሄ ነው ማህበረ ቅዱሳን ማለት የሌባ የዘሙተኛ የምናምን ስብስብ ነው። መለስ ራሱ ያቋቋመው ነው። የአማራ ምሁራንን በውስጡ ለመያዝ ነው፣ እንዳያምፁ ለማድረግ ነው፣ ህዝባቸውን እንዳይጠቅሙ ነው። ኢትዮጵያ ቅዱስ እያለ የምን አባት የቅዱስ ማህበር አለ? ቅዱስ ማህበር በሰማይ ላይ ብቻ ነው ያለ። በምድር ላይ ሰው ቅዱስ ሊሆን አይችልም። እንኳን ያንተ ማቲያስ ካድሬ ነው፣ እኔ አይደለሁም። ዶክተር ሙሴ የተባለ የጎጃም አቀንቃኝ ዶክተር ነው። ጓደኛው ሴት እናመላልስ ነበር፣ አመላልስልን ነበር ልጃገረድ ከደርግ ጀምሮ። የምን አባት መስቀል ማንሳት ነው አለም ያለው ነብርጅሶ ስዊድን ነው ምናምን ሲጣሉ አይተሻል። ዩቲዩብ ላይ እኮ አለ። ይሄ ሰው ነው አሁን ጳጳሱ ነው ጺሙን ስላሳደገ አውሬ ትግሬ ነው ማይ ፍሬንድ። ንገራቸው ጄኤምቲቪ እና እስኪ ብርጅስቶን ትቀጥል።
ሆነ ማቲያስ ማለት እኮ እልም ያለ ዱርዬ ካድሬ፣ እንዲያውም የሞተ ካድሬ ማለት ነው። ልክስክስ የሆነ ካድሬ። ይኸውልህ ካድሬነት እኮ ስቴፕ አለው። በጣም በጣም ዲሲፕሊን ያለው ካድሬ እኮ አለ። ይህ ማለት እኮ አቡነ ማቲያስ የሚባለው ሌባ ጨበርባሪ አሁን ታዲያ አፉን ማይከፍት 120 ኩንታል እየዘረፋችሁ ናችሁ፣ እናቶች እየተራቡ ነው፣ ከምዘርፉ ለትግራይ ህዝብ እርዱ ማይል ታዲያ አፉን ማይከፍት አደለ? ብርጅስቶን እዚህ መጥቶ የትግራይ ህዝብ ተራበ ይልሻል። ማይናገር ታዲያ ጌታቸው ስማኝ፣ እኔ ያለኝ መረጃ ልንገራችሁ። ጌታቸው አሰፋ ጳጳሳቶች በተመረጡ ቁጥር እንደነሱ ለብሶ ከጀርባ እንደሚቀመጥ ታውቃለህ። አብሮ ገብቶ ሻርፕ ያደርጋል። እነሱን ነው የሚመስል መስቀል እዚህ ጋር አድርጓል። የከሌ ሀገረ ስብከት የከሌ ሀገረ ስብከት አለ አይደለ? መዝገብ ባህረ መዝገብ አለ እዚያ ላይ ከሌ አለ እና ይሰጣሉ ድምፅ። ያንን በሙሉ ለሱ ይቀርብለታል። ታስታውሱ እንደው ብዙ የተቃወሙ መነኮሳት ይገደሉ ነበር አዲስ አበባ ውስጥ። በመርዝ አልቀዋል፣ በጥይት የተመቱ ሁሉ አሉ። የተቃወሙ እኮ እስጢፋኖስ ቤተክርስቲያን ልደታ እኮ ተገለዋል። መነኮሳት ማለት የአማራ መነኮሳት ናቸው። አንዱ እንደው ጳውሎስን አንገቱን ሊቆርጡ ሲሉ ባህታዊ ናቸው ነው ያለው። ያሬድ የተባለ ያክስቱ ልጅ ነው፣ የጳውሎስ ያክስት ልጅ ነው የገደለው። ያሬድን የማያውቀው ሰው የለም። በጣም ቆንጆ ረጅም፣ በዲያቆን ስም የሚያጭበረብር ግን ሃይማኖት የሌለው እሱ ነው በሽጉጣው የገደላቸው። ቦዲጋርዱ ነበራ። ቦዲጋርድ ማለት ነው። ነበርኩ እኔ እዚያው እስጢፋኖስ ውስጥ ነበርኩ። እኒያ መለኩሴ ሲገደሉ እንደውም የብረት መስቀል ያለው ምርኳዝ ነው የያዙ፣ አንገቱን ሊሰኩበት ማለት ነው። ጳውሎስን ማለት ነው። አንተ ሌባ፣ አንተን ገድዬ እንደ ዳዊት ነው የምሆነው ሲሉ አስታውሳለሁ። ተንደርድረው ሂደው ወዲያው ነው በሽጉጥ የቀለባቸው። ይሄ ትግሬ ማለት ይሄ እኮ ልንገርህ፣ አድዋ ወያኔ ማለት ይሄ ነው። ንገረው እስቲ ለሱ አንተ ሌባ የኢትዮጵያ ሕዝብ እየነገርኩ ነው። እነዚህ ነው የሚመጡ እኮ ገና ሊያጠፉህ። የአማራማ የሚባለው ተይው ደንቁሯል። ማቲያስ እኮ እጁን ሂዶ የሚሳለም እኮ ነው አማራ። ማቲያስ እኮ ልም ያለ ገዳይ ነው። እንዲሁም ቢያገኘን እኛን ኖ የትግራይ ደህንነቶች እናንተ አትገሏቸው፣ እኔ ነኝ የምገል፣ በመስቀል ቀጥቅዬ ነው የምገል። ለምን አባቱ ሽጉጥ ነው የሚል። አሁን እናንቺ ቢያገኘን ማቲያስ ጥይት አያስፈልግም፣ አታባክን፣ በመስቀል ነው ሞግረው አምጣልኝ፣ አስራ አምጣልኝ፣ ይቀጠቅጥሻል ጭንቅላች። አረመኔ ነው፣ ሲያታልን ነው። ይሄን በጉን በገ ኦሮሞ የለም እና አማራ የኦርቶዶክስ የሚባል ደቡብ እሱን እኮ ነው የሚያላግጥበት። አባታችን ምን አንሌባ ሁሉ ጳጳስ ሳይሞት ጳጳስ አይሾም የሚለው ህግ የታባትክ ኦርቶዶክስ የተባልክ ሁሉ ጳጳስ ሳይሞት ጳጳስ አይሾም ይላል አንቀጽ 41 ላይ። ለምን ተሻራያ? የአማራ ጳጳስ ነው ተብሎ ስለታሰበ ነው። የቀድሞ ጠቅላይ ሚኒስትር ነግሮናል። እኔ ነኝ አባረርኳቸው ብሏል። ሁለት ከትግሬ ቁጥሩ ትንሽ ከሆነች ብሔር ለምን ሊሆን ይችላል? አማራ አይደለም ወይ? የሀገሪቱ ጠቅላላ ኦርቶዶክስ ምሁራኑ አማራ አይደለም ወይ? ትግሬ ምን አባቱ ነው የሚሾመው? ማን ነው እሱ? የቁልቋላ ለማቲያስ ቆርጠ ላክለት። እንዲህ አድርገሽ እያዋረድሽ እነዚህ ወያኔዎች ሞራላቸውን ስገፊው ነው የሚደነግጡት። ቁጭ ብሎ ማቲያስ እየሰማ ነው። ሌባ ነህ ማቲያስ፣ ገዳይ ነህ። የትግራይ እናት ሙታለች፣ አማራ ፋኖ ገሏታል ብለህ ኒውዮርክና ዩናይትድ ኔሽን መጥቶ እኮ እዚህ አሜሪካ እኮ የመሰከረ ነው። እጁን ጭኖ ትግራይ 800 መነኮሳት ገሏል ፋኖ ብሎ አይገርምሽም? ይሄ እኮ ነው እንግዲህ ጳጳስ የምትዩ ከቴዎድሮስ አድሃኖም ጋር ልክ ነው። ከቴዎድሮስ አድሃኖም ጋር ይሄን ወራዳ የተቀበለው ደግሞ ሀብታሙ አያሌው የሚባል ሌባ ነው። አቡነ አረጋዊን ይዞ ነው እኮ የመጣው ታቦቱ። አቡነ አረጋዊን እንደ ኪስ እኮ ይዞ የመጣ ሰው ይሄ አሁን ይኸውልህ፣ እግዚኦ ልትል ትችላለህ። ስለማታውቅ ነው። ዳንኤል ክብረት ምን አይነት አስተማሪ ነበር? ምን አይነት ጸጋ ያለው ነበር? አውሬ ነበር። አየህ፣ ሲገለጥ ነው ያወቀው። ሄኖክ ኃይሌን በፍጥነት ከኦርቶዶክስ ላይ ማጥፋት ያስፈልጋል። አስረግጬ እየነገርኩ ነው። ኦርቶዶክስ እባቡ ሄኖክ ነው። ወጣቱን አጅቴት እያደረገ የሻዕቢያ ወኪል ሰላይ ነው። አማራውን ይዞታል። ለህዝቡ እንዳይነሳ እንዳይባንን አድርጎታል። አይ ሄኖክ ሰበከው። ምን አባት ስብከት የአማራ ህዝብ፣ የኦሮሞ ህዝብ፣ የኢትዮጵያ ህዝብ ዳቦ አይሆንም እኮ ንገረው። ሄኖክ ሰብኮ አንድ አሳ ኢየሱስስ 5 አሳ አቅርብ 12 መሶብ አትርፏል። ማቲያስ ጀግና ከሆነ የሚባል ሰውዬ ካድሬ አንድ አሳ የሚዋርድ ከሆነ
እግሩን እጄ እሳለማለሁ። ትሳለማለህ ጄም? አረብ እንዲያው እንኳን አሳ ወርቅም ቢያመጣ ለአቡነ ማትያስ አልሳለም። ይሄ ወያኔ እንዲሁ ነው የምልህ። እንዲሁ አንድ አሳ ከሰማይ ከወረደ ማትያስ እኔ ይቅርታ ጠይቃለሁ። ኧረ እኔ በፍጹም ይቅርታ አልጠይቅም። ይሄ ወያኔ ቀጥል። ይኸውልህ ቦታ ይህ ማትያስ ባለፈው የሆነ አቡነ ማን የሚባል አለ በትግራይ ክልል ውስጥ 3ኛ ነው 4ኛ ደረጃ ያለ ኃላፊነት ነው። ነገ ፎቶውን አመጣልሃለሁ። የወሎን ህዝብ አርሚ 22 ነው አርሚ 33 አርሚ 22 ወይም አርሚ 33 መሰለኝ ራዲዮ ይዞ የወሎን ህዝብ እየጨፈጨፈ እንበር ተጋዳ ላይ ተመልከች። ራዲዮ ይዞ የወሎን ህዝብ ቤተክርስቲያናት ገዳማትን እየጨፈጨፈ ወያኔ አቡነ ማትያስ ምን ብሎ አፉን ከፈተ? አፉን አልከፈተም። የወያኔ ስለሆነ ነው። ወያኔ ነው። የወሎ ህዝብ አይደለም፣ ክርስቲያን አይደለም፣ በውስጡ ክርስቲያን የለም። ቲዲኤፍ የሚባል አሸባሪ የአድዋ ታጣቂ የወሎን ህዝብ ሲጨፈጨፍ ቄሶች ራዲዮ ይዘው ክላሽንኮፍ ይዘው እየጨፈጨፉ እኔ አመጣዋለሁ፣ ቪዲዮ ሳይቀር አመጣዋለሁ፣ ነገር አሳያችኋለሁ። እኔ ለምን ታዲያ አፉን ማይከፍት ይዛኔ? አይከፍትም። ጌታቸው አሰፋ የላከው ነው፣ የመደበው ነው፣ የሰራው ነው። ቤተክርስቲያኑ በሙሉ በአድዋ ትግሬ የተሰራ ነው። ወደድክም ጠላህም ፋክቱ ይህ ነው። ይህ ቤተክርስቲያን አሁን ያለችው የወያኔ ቤተክርስቲያን ናት። የኦርቶዶክስ ቤተክርስቲያን አይደለችም። ለወያኔ ነው ሂደህ እየተሳለምክ ያለኸው። እመቤታችን ቤተክርስቲያን እንዳይመስልህ፣ የመንጀሪኖ ቤተክርስቲያን ነው። መንጀሪኖ ነው እየተሳለምክ ያለኸው። መንጀሪኖ ነው፣ ለሷ ነው እየሰገድክ ያለኸው። ትክክለኛዋ ቤተክርስቲያኗ ከኛ እጅ ወጣለች። ከኛ እጅ አይደለችም ያለችው፣ የወያኔ መዋቅር ነው ያለችው። ስለዚህ ቤተክርስቲያን አለ ብለህ የምትለፈልፍ ካለ ደንቆሮ ነው አይደለም። ያ ቤተክርስቲያን ለህወሓት እስከ ዘላለም እንዲሰራ አድርጎ የሰራው መዋቅር ነው። እኛ ቶሎ ብለን ካልደረስነ ቤተክርስቲያናችን ነፃ ካላወጣን የእግዚአብሔር ቤት ነው ብለህ የምትሰግድ ካለ ድንቁርና ነው። አቡነ ማትያስ ተሸክመ አቡነ ማትያስ የህወሓት ካድሬ እንዴ! አንድ ነገር ልንገራችሁ። ባለፈው የዛሬ 3 ወር 4 ወር እኮ አክሱም ላይ ስብሰባ ነበር። ወድ ወረደ ሲመጣ የአክሱም ህዝብ እየጠየቀው ጥያቄ፣ የሽሬ ህዝብ የጠየቀው ጥያቄ አለ። ወርቃችን እየተዘረፈ ነው፣ ወርቁ እየተዘረፈ ነው፣ የት ነው የገባው ብለው ሲጠይቁት ምን ችግር አለው? ባዳ እኮ አልወሰደውም፣ እኛው በእኛው ነን እየወሰድን ያለ ነው። ቃል በቃል ነው የምልህ። ነገ አመጣዋለሁ ቪዲዮውን ሞጣ። ቃል በቃል የሽሬ ህዝብ እየተዘረፍነ ነው፣ ምግቤ ሌባ ነው እየተባለ ነው። ስለዚህ እናንተ ነው እየዘረፋችሁ ያላችሁ ተብሎ ሲጠይቅ ህዝቡ ምን ችግር አለው? አማራ እኮ አልወሰደውም፣ እኛ በእኛ ነን ያለው። በግልጽ ነው የምነግርህ እኔ። እንደዚያ እኮ ነው። እኔ ቅጄዋለሁ፣ ነገ አመጣዋለሁ፣ በፕሮግራሙ በነገው አመጣዋለሁ ቪዲዮ። አምጣው። እኔም ነበረኝ የተጋ እንዳስቀመጥኩት። እንደዚህ ነው ያሉ። ይሄን እኮ እያሉ እኔ አማራ የሚባለው እንዴት እንደማይነቃ ኦሮሞ የሚባለው ራሱ ትግራይ እንዴት አይነቃም? ግን አይገርም? ራቤ ካለ መቃወም ነው ያለበት። አዶና የሚባልን መሀይም አይተዋል። ኬክ ይቆርሳል፣ ቁርጥ ይበላል፣ ወርክሲስ ይከፍታል፣ ቂጥ ተሸክሞ ይዞራል። የትግራይ እናት ደግሞ ተራበች ይላል። 3 የደቡብ ወጣቶች መንገድ ላይ መቀመጫቸውን ሰሩ ያመጣቸውን ምን አገባን? ወልዳ የጣለችውን ሳለም እንደ ጄብ ምን አገባው? ኢትዮጵያ ህዝብ እንዳሯ ወልዳ የጣለችውን ማሳደግ አለብን እንደ ብርጅስቶን አለብን ወይ? እሱም ነው የኔ ፖለቲካ ነው። ብዙም አልሄድበትም ስለሚያበሳጫቸው፣ ጉዳቸው ሲነገር ስለሚናደዱ። አሁን መላው ትግሬ አባሉ 1 ሚሊዮን እኮ ነው። 1 ሚሊዮን ነው ያለው የህወሓት አባል። 1 ሚሊዮን ትግሬ ነው አሁን የሚያሽቀብጥ። መሪያችን 2 ኮልኮሌ አጃቢ ነው ምናምን 2 ግራ አይተሽዋል። 3 ነው ሰዎች ይዘው አዱና የሚባለውን የኛ ንጉስ መጣ። አየሽ ትግሬ ሰው የለውማ። ማህይም ይኸውልሽ የተከበረበት ዘመን፣ ምሁራን የተገፉበት። እስኪ ኦሚግ የሚል አካውንት ቀጥል። ኦሚግ ከሰቆጣ ነው ቀጥል። መገናኝህ ዙሮ ዙሮ ትመቸኛለህ። አንተ ሐሳብህ በጣም ትመቸኛለህ።
ግን አንዳንድ ሐሳብ የምሰጥህ ሃይማኖት ላይ ትንሽ ግን ሃይማኖት ምን አደረግን? ሃይማኖት ምን አደረግን? አይደለም ሃይማኖት ኦርቶዶክስ የህዋትን ጳጳስ ትቀበላለህ? አሬት አባቱን ህዋትን እና እኮ ሃይማኖት ነክቼ አላውቅም። በሃይማኖት ውስጥ የተደበቁ ሌቦችን ነው። ስማ ወንድሜ፣ አማራ ሃይማኖቷን ያረከሱ አዳምጥ። እኔ የምቃወመው በተለያዩ ሃይማኖቶች ውስጥ ያሉ ካድሬዎች ህዝቡን የሚመዘብሩ የውሸት ትምህርት የሚያስተምሩ ለምሳሌ አሁን አክሱም ጽዮን ብለው የሚሄደው መሀይም አማራ በመትረጌስ መንገድ ላይ መገደል አለበት። ትክክል። እኔ እኮ አክሱም ጽዮን ላይ ልንገርህ መንፈሳዊ እንትን አታገኝም። የትግሬ ወንበዴ አክሱም ጽዮን አለች ብለህ ካሰብክ ተሳስተሃል። ይሄንን ኋላ ቀር ደርድረ በጥይት መምታት። ግሸን ማርያም ብሎ የሚጎርፈው አለ። ጥሩ ነው እሱ ግሸን ማርያም የኢየሱስ መስቀል እውነት ካለ ይከበር፣ ቱሪስት ያመጣል። እኔ አክሱም ጽዮን መቀሌ ሄዳለሁ የሚለኝ አማራ ነው የሚገርመኝ። ላጠፋ ነው እያለው መቀሌ ሄዳለሁ የሚል ደንቆሮ። ሌላውስ ኩኬለሽ ማርያም፣ በርሜል ጊዮርጊስ፣ አቡነ ሐራ፣ አቡነ ምናምን እነዚህ ምንም አይጠቅሙንም። የግብፅ ሰላይ ሁሉ ያንተ ቅዱስ ሊሆን አይችልም ወንድሜ። ኦርቶዶክስ እንደ ራሽያ የለም። አዳምጥ ስማ። ኦርቶዶክስ እንደ ግብፅ የለም። ኦርቶዶክስ እንደ ሶሪያ የለም። ኦርቶዶክስ እንደ አሜሪካ የለም። ኦርቶዶክስ እንደ እስራኤል የለም። ሁሉንም እዚህ ከተማ ገብቻ አይቻቸዋለሁ። የኢትዮጵያ ኦርቶዶክስ ግን የተለየ ነው። የውሸት አምልኮ ነው። የውሸት ትምህርት ነው። ምን አረገልህ በለው። ምን አረገልህ? አቡነ ገብረ መንፈስ ቅዱስ ልጆችን አስተማረልህ። ኦርቶዶክስ ገልቦ እንድትራብ አረገህ። አልሰራም እያልክ እዚያው ቆሎን እየቆረጠምክ እንድትቀራ አድርገዋል። ልጆች ምን አገኙ? አስፋልት አለው፣ መኪና አለ፣ እንደ ዓለም ተራምደ ሞባይል ሰርታል፣ ውሃ አስገብተህ የታሸገ ውሃ እንደዚህ የታሸገ ውሃ ጠጥታል። አረ የለም እንደኛ ይኸው ይታያል። በዚህ ጋር ጠቅ አድርገህ አያት እስኪ አያት አይቻለሁ። እድሜ ጤና ይስጥህ። ሮሮ አያት አከፋፈቷ የለም አያት አይታታል። ትክክል። አዎ ነገር ልጠይቅህ ወንድማችን፣ ምግረረ ጸር ማለት ነው። የለማው እንደዚህ ነው ማይ ፍሬንድ። ካሽሚር ለብሰህ አትከራከር። እኔን ሃይማኖት የትም አያደርስም። እግዚአብሔር እንዳለ ብቻ ምን ወደ ልማትና ቴክኖሎጂ ግባ እያልኩ ነው። የኛ ህዝብ አይቀበልህ። ደንቆሮ አይደለኛ። የራሱ ጉዳይ ምን አገባኝ? አንተ ከተቀበልክ በቂ ነው። እርሃቡ ገና እንዲቀበል ልንገርህ። የኢትዮጵያ ህዝብ በተለይ አማራው እየመጣለት ነው። ጦርነት የማያባራ ጦርነት እየመጣ ነው። ቂጡን ገርፎ ነው የሚለቀው። እርሃብም ይገርፈዋል፣ ጠመንጃም ይቆለዋል። ገና እየመጣለት ነው። አይቆምም፣ ተኩሱ አይቆምም። ስለዚህ ሃይማኖት ለጊዜው ቀጥ አርጉ። እምነታችሁን በልባችሁ ያዙ። መስቀላችሁን አጥብቁ። ሙስሊሞች አላህን እመኑ። ይሄ ሸሪያን ህግ አሰፋለሁ 7 ልጅ ችክ እየቀጠቀጥኩ ሄዳለሁ የምትል እስላም አትቀጥልም። የገበሬውን መሬት እያጠርክ ቧንቧ እያሰፋህ ጸበል አለ እያልክ እና ሀጎስ የጎጃም ያፈረሰ ቄስ እየቀጠርክ አዲስ አሜሪካ ርስ የምታመጣ ሌባ ገና ትጋለጣለህ። ህዝቡ እየባነነ ነው። ህዝቡ ኤሌክትሪክ መኪና ፈልጓል። ህዝቡ አውቶቡስ ፈልጓል። ህዝቡ ንጹህ ፈልጓል። ህዝቡ መድኃኒት የቁርጠት ማስታገሻ ፈልጓል። ጸበል የማያድን ከሆነ በካልቾ እንደሚመታ አልጠራጠርም። የዛሬ 5 ዓመት በካልቾ ነው የሚል የኢትዮጵያ ወጣት አላደንማ። እንደውም ጸበሉን ሻወርን የሚወስድበት ይመስለኛል ብርጅስቶን። ሪላክስ ለማድረግ ምንም አልሰራም። ማቲያስ የማረከው ታቦት ለማየት የሚሄዳለ ጸበል ውስጥ አንተ ያለ ፓንት ሲጠመቁ ለማየት መሄድ እኮ አለ። እሱን አታንሳ። እሱን ተው። አሁን እኮ የወያኔ ጠማቂ ምን እንደሚያደርግ ልንገርሽ። እዚህ ሀገር መጥቶ ያየሁትን ነው። እግዚአብሔርን ያየሁት የሆነ ከተማው አልነግራችሁ። እኔ ጸበል ወዳለሁ ልጠመቅና ቦታውን ለማጣራት ጎጃሚዎች ይበዛሉ፣ ሄዳለሁ። የሚገርምሽ የሴትና የወንድ አንድ ነው። ኦኬ ሸራ ነው የሚሸፍነው። ቀስ ብዬ ሸራዋን ከፈትኩልሽ። አንዳንድ ነው የሚያስገባ፣ ወንዱን ግን 10 ነው የሚያስገባኛል። ኦኬ ካልጠበበሽ 20 ትገቢያለሽ። ሴት ግን አንድ ነው የሚያስገባ። ሰውዬው አንደርዌር አድርጋችሁ ነው ያ በዝም ብላችሁ ነው ትገቡት? አረኛ እንትና መሳይ ስናይፐራችን እየቆነጨፍ ነው የምንገባው። ከዚያ እኔ ተንኮለኛ ነኝ። ቀስ ብዬ ሸራዋን ከፈት ታርጌ ከልምልሻለሁ።
ሰውየው እኛ ጋር ይመጣሉ ሊያጠምቁ ወጣት ናቸው። በዚያ አንቺ ልጅቷ የጡቷ ነገር ልነግርሽ አልችልም። ባለትዳር እኛን ራሱ አሳስቶ ገደል የሚከትል ሲሆን ነው የሚከትልሽ። ከዚያ ሾፍ ሳረግልሽ የመቀመጫዋ የወገቧ ቅጥነት እንዴት እንደምታምር ከዚያ መስቀሉን ወስዶ ሽት ያደርገዋል እያስጠግቱ። ኧረ አባ ቀሩ ይላል ወጣቱ። ሽማግሌ 35 ደቂቃ ሆነ። ሌሎች ሴቶች አመፁ ውጭ። ምንድነው እንዴት ነው እኛ እኮ ረፈደብን ምናምን። እኔ ሾፍልሻለሁ። ለፒፕል አትናገርም፣ አመፅ ይነሳል። ይህን የማያራዳ ልጅ ማየት አለብኝ ብዬ ወዲያው እኔ ማለት ነው ቧንቧ አለ አይደል ያ እናት አፈርት ብላል ብዬ ከፍቼ ያንን ታጥቤልሽ ወጥቼ ኧረ ቆይ ምን አባቱ ይባርከኛል ጡት ይባርክስ የሆነ ነገር አይቶ ነው አለ ጓደኛ አብሮ ጓደኛዬ ተነስ እውነት ግን ነው የሆነ ነገር አይታለ ሸራውን ከፍቼ አይቻ ምን እያደረገ ነው አንቺ ብርቱካን የሚመስሉት ነው የሚለያቸው በኋላ ውጭ ላይ ማየት ጀመሩ የሚመርጥ አንድ በቂ ነው ብሎ ይዞ ይገባል እንደፈለገው ጡቷን ያያል ምን ይላል መቀመጫውን በመስቀል ጣ አርጎ ያስወጣታል ነገር ላይ ነገር ቀስ ብሎ የሚነግራት ነገር አለ አዎ አጥማቂ ደግሞ ወዷል ይሄ አፈር የቃመ እንትን መሳሪያ ይወዳል ያ በቃ ተልፈስፍሷል ታክሲ ነጅ አይበዳም የሚገርምሽ አንድ ነገር ልንገር ኡበር ነጅ ፓራላይዝ ሆኗል አሜሪካ አንድ ነገር እነዚያ ሴቶች ምን ያርጉ ያኛው ደግሞ ተጠብቆ የኖረ ነው ከባድ መቼ ነው ለካ በኋላ ጀለሴነት ስደውልለት ሌላ ሰው አባንተና እሱማ እኮ ከጎጃም አፍርሶ የመጣ ለሌ ነው እየወቀጠው ነው ይሄን ችካል እኔ ሚስቴን አልክም ማለት እንዳልክ አልኩት እንዳልክ እና ይሄ ነው እንግዲህ ታሪካቸው ይሄ ሲነካውን ይወሎ ገብቶ ሞታ ሃይማኖት ተነካች ሃይማኖት ያለም የተነካ የሱ የሰው ጡት የሚነካን የነካንኝ አይደለም እንደ ብርጅስቶን አዎ ጄም እስቲ መናገር ይፈልጋል አይውልሽ ብርጅስቶን አሁን በቤተክርስቲያን ውስጥ በጣም ጥልቀት ያለው እውቅና ባይኖረንም በስሱ ስለ ቤተክርስቲያን በስሱ እናውቃለን ምግረ ረጸር የሚባል ነገር አለ ተመልከት ምን ማለት ነው ምግረ ረጸር ማለት ክትባት ነው የጠንቋይ ስራ ነው ቄሶች ሆኑ መርጌታዎች ሆኑ ምግረ ረጸርን እንደ ክትባት ተጠቅመው ይይዛል ራሳቸውን ለመከላከል ይህ በእኛ ቤተክርስቲያን አይፈቀድም ክልክል ነው ማንም ቄስ ጠይቀው ራሱን ለመከላከል ስለሚጠቀምበት አይነግርህም ብዙ ሰዎች ጠይቃሉ ግልጽ የሆነ መልስ አይሰጡም ምን ማለት ነው ምግረ ረጸር ማለት ይጠይቃሉ እኔ ለምንድን ነው እናንተ ብቻ የምትጠቀሙት እኛ በቤተክርስቲያናችን ይህ ነገር አይፈቀድም ምግረ ረጸራችሁ ለእናንተ ለመከላከል የምትጠቀሙበት ነገር ግልጽ ይሁንልን ምንድን ነው የሚከላከለው ራሳቸው እኔ አላቅም ራሳቸው እንደ ክትባት እዚህ አንገታቸው ላይ ያስሩታል ምግረ ረጸር ብለው ራሳቸው እንዲከላከሉ ከምንድን ነው የሚከላከሉ እኔ አላቅም ስትጠይቃቸው አጥጋቢ መልስ አይሰጡ እምቧለል ነው የሚዞሩ በእኛ ቤተክርስቲያን አይፈቀድም ምግረ ረጸር ነው ያልከው ምግረ ረጸር ይባላል ተመልከት እንግዲህ ይህን እኮ ነው ተሸክመን ያለ ነው ወያኔ እኮ ከሆዳችን ውስጥ ነው ያለ ማን ያመጣው ምግረ ረጸር የሚባለው ከዛሬ ከአቡነ ማትያስ በፊት የነበረው ማትያስ በለውማ ከማትያስ በፊት የነበረው ያ ትግሬ ታውቀዋለህ ጳውሎስ ተመልከት ስለዚህ ሃይማኖታችንን በደንብ አድርገን እንዲያውም ትላልቅ ሰዎች መጣው ኦርቶዶክስ የማትፈቅደውን ነገር የማታደርገውን ነገር በውስጧ እየተደረገ እስካሁን ጸጥ ማለታቸው ጳውሎስ ማለት እኮ ጳውሎስ ትግሬ በመሆኑ ብቻ አይውላችሁ ጳውሎስ ማለት እኮ በቁሙ ሐውልት እኮ ቦሌ መድኃኒዓለም ላይ እያሰራ እኮ ነው ሳይሞት አሁን ግን እሱን የሚሳለመው ሰው ነው እዚያ የሚገርመኝ ሐውልት እኮ ያቆመ ሰው ነው ይሄ እኮ በኦርቶዶክስ አይፈቀድም ሊቃውንቱ ጠፍቷቸው አይደለም ይሄ ሁሉ ጉድ ግን ልንገር አለቃ አያሌው እኮ ስለ ጳውሎስ ጽፈዋል በእንግሊዘኛ አያሌው ታምሩን ከምድረ ገጽ እኮ ያጠፋቸው እሱ ነው እና አለቃ አያሌው ምንድነው ያሉ በእንግሊዘኛ የጳውሎስን ዕቃ አውቀዋለሁ እንደሚዋራይ ከሆነ በልኬት በሴንቲሜትር አስቀምጦታል በእንግሊዘኛ እኮ አለ ስለ ጳውሎስ ወሸላ እኮ ጽፈዋል
አዎ እቃ ትልቅ ነው ጭቆች እንደሚዋጣ ያ እንዴ አለቃ እያለ እኮ በእንግሊዘኛ ነው የጻፉት። ያ ከምድረ ገጽ ነው ያጠፏቸው። ገዝተውታል እኮ ወንበዴ ነጭ ቢዮንሴ ለጥጧል ብሎ አሁን ጠጋ ብለህ የሆነ ቄስ የምታውቀው ካለ ሞጣ ጠጋ ብለህ ቢዮንሴ ራሱ ጡቷን ሳይነካ ቀረ ብለህ ነው አዴ የቀረ ነገር የለም። ሞጣ የምታውቀው ቄስ ጡቶላት እኮ ጭኑ ላይ ቁጭ አድርጓታል። የምታውቀው ያራዳ ልጅ ነው ባይዘው ያራዳ ልጅ ነው ጳውሎስ። ያ የምታውቀው ቄስ ካለ የሆነ ነገር ስለ ቤተክርስቲያን በደንብ አድርጎ በጥልቀት የምታውቀው ቄስ ካለ እስኪ እናንተ ልጠይቅህ። አሁን የኦርቶዶክስ ተከታይ ሁሉ ምን አፋላቸው? እዚህ መጥተው ሊሳደቡ የሚመጡ ሰዎች ይሄን መልሱ። አፍ የላችሁም። አፍ የለህም። ወያኔ ስለሆንክ ብቻ ነው፣ ትግሬ ስለሆንክ ብቻ ነው መከላከል የምትመጣው እንጂ የወንበዴዎች ጥርቅም ነው ኦርቶዶክስ። በዚህ ሰዓት ካድሬ ነው የሚመራው። ጫማውን አጥልቆ የሚገባ አብይ አህመድ እኮ ገብቶበታል ገዳም ውስጥ ጸዳ ብሎ አይተናል እኮ። እና አዶናይ ትግራይ ሄደው ጫማቸውን እኮ አድርገው ነው ሰልፊ ሲነሱ ያየን። የአክሱም ሲሆን ምንም የለም፣ ውሸት ነው፣ መንፈስ የለውም። ተጋዳ ላይ እኮ ነው ወንዱን ቂጡን እየሰረጀ የመጣው ወያኔ። አሁን እዚያ ላይ ማርያም ትኖራለች እንዴ? ጄ በፍጹም ተው። ሌላው አሁን እኛን ደብተራ እያሉ የሚሰድቡት እኮ እንዳለ ነጮች እኮ ከኛ መጽሐፍ ወስደው የኢትዮጵያን መጽሐፍ እኮ ሂድ ተደርጓል፣ ተደብቋል። የኢትዮጵያ እስኪ አንድ ዘፈን ትንሽ ሞቅ እናድርግለት።